ያን ያህል ውድ አይደለም። እስከ 14000 ብር ድረስ ነው በጎዶልያስ ኤሌክትሮኒክስ ሾፕ። ዲጂታል ስቶቮች ናቸው። 4 መጣጃ ነው ያለው። ይሄ እንደምታዩት ዋስትና እስከ 2 ዓመት ድረስ አለ። ይሄኛ በጎዶልያስ ኤሌክትሮኒክስ ሾፕ እስከ 58000 ብር ከነፃ የትራንስፖርት አገልግሎት ጋር ደንበኞቻችን ማግኘት ይችላሉ ማለት ነው። ራሱ ማሽናችን ታይሙን እየጠበቀ እንዲያሽና ታይሙን እየጠበቀ ደግሞ እንዲዘፈዝፍ ቴክኖሎጂ ተገጥሞለታል ማለት ነው። ዋጋው ደግሞ 35000 ብር። ውሃ ቧንቧ ቢጠፋ በባልዲ መጨመር እንችላለን ብዬሻለሁ። ከጋለ በኋላ ቶሎ አይቀዘቀዝም። እዚህ ላይ ዶሮአችንን ፊክስ አድርገን ራሱ ሮቴት እያደረገ ያበስልናል ማለት ነው። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ 72000 ብር የተሸጠ ይገኛል። አላርም ሞልተንለት ራሱ እንዲያጠፋ ለኦቭኑ ማለት ነው። እስከ 70 ሊትር ድረስ የሚደርስ ሁለት ፓትራ አለው። አንደኛው በጣም ጎርጎድ ያለ፣ አንደኛው ደግሞ መካከለኛ መጠነኛ የሚባል ነፃ የዴሊቨሪ አገልግሎት ጋር በጎዶልያስ ኤሌክትሮኒክስ ሾፕ 60000 ብር እየተሸጠ ይገኛል። እነዚህን ኦቭኖች እድሜያቸውን ለማርዘም የምናደርግላቸው ጥንቃቄዎች እስኪ እንደ ባለሙያ? አነስተኛ ሳይዝ ያለው ነገር ለሚፈልጉ ሰዎች ተመጣጣኝ የሆነች ሊትር 30 ደቂቃ ብንሰጠው ከ30 ደቂቃ በኋላ ራሱ እቃችን ራሱን ነው ያደርጋል ማለት ነው። በቤታችን ቢኖሩ ጊዜና ጉልበታችንን የሚቆጥቡልን እቃዎች ውስጥ የልብስ ማጠቢያ ማሽንና ኦቭን ይጠቀሳሉ። ሰላም እንደምናላችሁ ውድ ማራኪ ቤተሰቦች፣ ዛሬ በጎዶልያስ ኤሌክትሮኒክስ ተገኝተን ስለ ልብስ ማጠቢያና ስለ ኦቭኖች ልናወራ ተዘጋጅተናል። አብራችሁን ቆዩ። እንኳን ወደ ጎዶልያስ ኤሌክትሮኒክስ ሾፕ በሰላም መጣሽ። እናመሰግናለን። ዛሬ ለተመልካቾቼ ጥሩ የማጠቢያ ማሽን እንዲሁም ኦቭኖችን የምናገኝበት ቦታ ልጠቁማችሁ ብዬ ነው ይዣቸው የመጣሁትና ከአንተ ከመታወቅ እንጀምር። እሺ፣ እንግዲህ እኔ በርሱ ፍቃድ እባላለሁ። የጎዶልያስ ኤሌክትሮኒክስ ሾፕ ሰራተኛ ነኝ። ጎዶልያስ ኤሌክትሮኒክስ እንግዲህ ለደንበኞቹ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን በማቅረብ ይታወቃል። የዋሽንግ ማሽኖችን እንዲሁም ስታንዲንግ ኦቭኖችን፣ በተጨማሪም ፍሪጆችን እና የቴሌቪዥን ምርቶችን እንዲሁም የውሃ ማጣሪያዎችን ሊሆን ይችላል። የተለያዩ ስፒከሮችን ለደንበኞቻችን በማቅረብ እንታወቃለን። ከዛም በተጨማሪ ደግሞ የጁስ መፍጫ ማሽኖች፣ የተለያዩ አነስተኛ ሳይዝ ያላቸው ኤሌክትሮኒክሶችንም በተጓዳኝነት እናቀርባለን ማለት ነው። ፊታችን ከሚገኘው ከዚህ ጋር ብንጀምር። እሺ፣ ይሄ እዚህ ጋር የምትመለከችው ማጠቢያ 16 ኪሎ ግራም ሳይዝ ያለው ወይም ደግሞ እስከ 16 ኪሎ ግራም ያሉ ነገሮችን የሚያጥብልን የማጠቢያ አይነት ነው። ፖፑላር በመባል የሚታወቅ የማጠቢያ አይነት ነው። ፖፑላር አሁን ገበያ ላይ ቆንጆ ስም ካላቸው ምርቶች ውስጥ አንዱ ነው። አሪፍ ናቸው ጥራታቸው። ያው እንግዲህ ማጠቢያ ላይ ስንሄድ እንግዲህ ሁለት አይነት የማጠቢያ አይነት አለ፣ ማኑዋል እና አውቶማቲክ በመባል የሚታወቅ ማለት ነው። ማኑዋል ስንል ምን ማለታችን ነው? እንደ አውቶማቲክ የውሃ መስመር የማይፈልግ ያጠራቀመ ውሃ ካለ ጨምረን ዩዝ ማድረግ የምንችለው የማጠቢያ አይነት ነው። ለአጠቃቀምም ቀላል የሚባል ብልሽትም ቢኖር በቀላሉ ሜንቴን መደረግ የሚችል የማጠቢያ አይነት ሲሆን ሁለት ክፍሎች ይኖሩታል ማኑዋል ማጠቢያ። አንደኛው የማሻ ክፍሉ ሲሆን ሁለተኛው ደግሞ የማድረቂያ ወይም የመጭመቂያ ክፍሉ ነው። ባለ ሁለት ሞተር እና ባለ አንድ ሞተር የሆኑ የማጠቢያ አይነቶች አሉ። አሪፍ የሚባለው ባለ ሁለት ሞተር የሆነ የማጠቢያ አይነት ነው። የማድረቂያውም የማጠቢያውን ቤት ለየብቻው ያለው ሞተር ያለው ማለት ነው። ማለታችን እንግዲህ ቦዲያቸው ላይ በምንሄድበት ሰዓት ይሄ ከጎን የምትመለከችው ማጠቢያ ማሽን እንግዲህ ደብል ሌየር በመባል የሚታወቅ ወይም የውጨኛውና የውስጠኛው ክፍሉ የተለያየ ሁለት ቦዲ ያለው ነው ማለት ነው። ውጨኛው ክፍላችን ቢመታብን ወይም የሆነ አክሲደንት ቢገጥመው ደብል ስለሆነ ማሽናችንን መጠቀም እንችላለን ማለት ነው፣ የውስጠኛው ክፍል እስካልተሰበረ ድረስ። እንግዲህ እነዚህ ማሽኖች ሌላው ምንድነው ፊልተር የሚባል ነገር አለ ማሽን ላይ። ፊልተሩ የሚያገለግለን ምንድነው ከልብስ ላይ የሚወጣው ቆሻሻ ወደ ሞተራችን አልፎ እንዳይገባ ማጠራቀሚያ ነው ማለት ነው። እሱን እያወጣን በየተወሰነ ጊዜ እናጸዳለታለን። ያንን ካደረግን ማሽናችን ረጅም ጊዜ እንዲያገለግለን እናደርጋለን ማለት ነው። ሌላው ሞተራቸው ላይ ስቴጅ እንግዲህ እነዚህ ተጨማሪ ጥርስ ያላቸው የማጠቢያ ማሽኖች ናቸው። ባለ 8 ጥርስ በመባል የሚታወቀው ይሄ 16 ኪሎ ስለሆነ የትኛውንም ከፍ ያለ ነገር እስከ ኮንፈርት ድረስ ያሉትን ነገሮች በማሽናችን ማጠብ እንችላለን ማለት ነው። በመሰረቱ ስንት ኪሎ ነው? 16 ኪሎ ነው። ስለዚህ የትኛውንም ነገር ማጠብ እንችላለን። ለቤት ውስጥ በጣም አሪፍ ከሚባሉ የማጠቢያ ማሽኖች ውስጥ አንደኛው ነው። ሌላው እነዚህ እንግዲህ የማድረቅ ፐርሰንታቸው ከ80 እስከ 85% ድረስ ነው። ኤር ድሬ ሲስተም ስለሆነ
የተወሰነ ነው የሚቀረው። ያን አውጥተን ንፋስ ላይ ለ30 ደቂቃ ወይም ለ1 ሰዓት ማክሲመም ልብሳችንን ብናሰጣው ወዲያው ይደርቅልናል ማለት ነው። አውቶማቲክ ሲሆኑ ሙሉ ለሙሉ የማድረቅ አቅም አላቸው። እየዘፈዘፈ እያሸ እንዲያጥብልን ማለት ነው። ለልብስ ሲሆን ከ15 ደቂቃ በላይ ባናደርገው ይመከራል። ግን ደግሞ እንደዚህ የሚዘፈዘፉ ልብሶች ሲኖሩ ራሱ ማሽናችን ታይሙን እየጠበቀ እንዲያሽና ታይሙን እየጠበቀ ደግሞ እንዲዘፈዝፍ ቴክኖሎጂ ተገጥሞለታል ማለት ነው። ብዙ ማሽኖች ላይ ይህ ፊቸር አይገኝም፣ አልፎ አልፎ ካልሆነ። ሌላው እዚህ ጋር እንደምትመለከቱ እንደምናጥበው የልብስ አይነት ስትሮንግ ልብስ ከሆነ ወይም ጠንካራ ልብሶች ሲሆኑ የማሸት አቅማችንን መጨመር የሞተሩን ጉልበት፣ ሶፍት ልብስ ሲሆን ኖርማል ልብስ ሲሆን እንደዛው አጀስት እናደርግለታለን ማለት ነው። እዚህ ጋር የምትመለከቱ ደግሞ የፍሳሽ ማስወገጃችን ነው። በተጨማሪነትም ስፒን ታይመር አለው። ላዩ ላይ እንደምታዩ የማድረቂያ ቤቱ እስከ 5 ደቂቃ ድረስ የሚሆን ስፒን ታይመር አለው። ሞተራቸው ላይ ስቴጅ ደግሞ እነዚህ ኮፐር ሞተር ናቸው። ኮፐር ሞተር ደግሞ መሆኑ አድቫንቴጁ ማሽናችንን ውሃ ቢያገኘው ምን ቢለው ወይም ደግሞ ሞተሩ ለረጅም ዓመት እንዲያገለግለን የሚያደርገው ኮፐር ሞተር መሆኑ ነው። ሌላ የሚጠቀሙት ዋት እስከ 700 ዋት ድረስ ስለሆነ አሪፍ ጉልበትን የሚጠቀሙ የማጠቢያ ማሽኖች ናቸው ማለት ነው። ማኑዋል ስለሆኑ ከቦታ ቦታም ለማንቀሳቀስ ብዙም የማያስቸግሩ የማጠቢያ አይነቶች ናቸው። ዋስትና ላይ እነዚህ እስከ 2 ዓመት ድረስ የካምፓኒ ዋስትና የሚሰጥባቸው የማጠቢያ አይነቶች ናቸው። በጎዶልያስ ኤሌክትሮኒክስ ሾፕ እስከ 58,000 ከነፃ የትራንስፖርት አገልግሎት ጋር ደንበኞቻችን ማግኘት ይችላሉ ማለት ነው። ሳይዝ አሁን 16 ኪሎ ያየ ነው። ከዚህም በተጨማሪ ደግሞ 14 ኪሎ እና 20 ኪሎ ግራም አማራጮች አሉት። ደንበኞቻችን ቢፈልጉ በእነሱም አማራጭ ማግኘት ይችላሉ ለማለት ነው። በቀጣይ ደግሞ የማሳይሽ የሚዲያ የማጠቢያ አይነት ነው። ሚዲያ የማጠቢያ አይነትም እንግዲህ አሁን ላይ ሚዲያ ቆንጆ ከሚባሉ ብራንዶች ውስጥ አንዱ ነው። ማርኬቱ ላይ ወይም በሀገራችን ለደንበኞች ሪከመንድ ከምናደርጋቸው የማጠቢያ አይነቶች ውስጥ አንዱ ነው ይሄ። እነዚህ እንግዲህ እንደምታዩ 14 ኪሎ ግራም ነው። ይሄ ቅድም ያየነው የፖፑላር 16 ሲሆን ይሄ 14 ኪሎ ግራም ነው። 14 ኪሎ ግራሙ ሲሆን 4 ተጨማሪ ጊሮችን እናገኛለን ውስጡ ላይ። በተጨማሪነትም ቦዲያቸው ደብል ሌየር ነው። እነዚህ ፊልተርም አላቸው። የራሳቸው ቆንጆ የሚባል ፊልተር አለ። ወደ ሞተራችን ቆሻሻ አልፎ ሞተራችንን እንዳበላሽብን ማጠራቀሚያ ቆሻሻ አለው። በተጨማሪ እዚህ ጋር እንደምታዩ የማድረቂያ ክፍል አላት። ወይም ከ80 እስከ 85% ድረስ የማድረቅ አቅም አላቸው። እነዚህ ዋስትና እስከ 2 ዓመት ድረስ ነው ያለው። ይሄ ስንት ሞተር ናት? ባለ 2 ሞተር ነው። ይሄም ባለ 2 ሞተር ነው። ማጠቢያ ቤቱን እየተጠቀምን እዚህ ጋር ማድረቅ እንችላለን ማለት ነው። ባለ 2 ሞተር ሲሆኑ ጥቅማቸው አንደኛ ማሽናችን አይጨናነቅም፣ ሁለተኛ ደግሞ በኩል ሰዓት ሁለቱንም ቤት መጠቀም እንድንችል ተደርጎ የተሰራ ነው ማለት ነው። ይሄ የሚወሰነው ግን በመብራታቸው አይበጣም የሚሆነ አይደል? ማጠቢያ ፍሪጅ ምናምን አሁን መብራት ኮንሰፕሽናቸው ሎ ነው ወይም ቆጣሪያችን ጋር እንትን አይደለም። እንደ ስቶቭ ምናምን አይደል፣ አነስተኛ ነው እንትናቸው የሚጠቀሙት ፓወር አነስተኛ ነው። መልካም እንግዲህ በምናይ ሰዓት እዚህ ጋር አንዳንዶች ማጠቢያ ማሽን ላይ የተደረገ ነገር አይኖርም፣ አንዳንዶቹ ላይ ደግሞ አለ። ጥቅሙ ምንድነው? ምንድነው እንግዲህ እነዚህ ኳሊቲ የሆኑ እቃዎች ሲሆኑ እንደዚህ ተጨማሪ ጭርሶች ይኖራቸዋል ግድግዳቸው ላይ። ያም ጥቅሙ ምንድነው? ያው ልብሱ ሲዞር ለማሸት ወይም እዚህ ላይ ግድግዳው ላይ ያፋተገ ቆሻሻ ለማስለቀቅ ነው ባጭሩ። በጣም ጥሩ። ደብል እነዚህ ደብል ቦዲ ናቸው። ሌላው ኤርድሬ ናቸው እነዚህም። ከዛ ደግሞ ዌሽ ታይመር አለው፣ ዌሽ ሴሌክተር አለው፣ ስፒን ታይመርም አለው። ሌላው በተጨማሪነት ውሃ ቧንቧ ቢጠፋ በባልዲ መጨመር እንችላለን ብዬሻለሁ። ውሃ በሚኖር ሰዓት ደግሞ የራሷ ማገናኛ ሆዝ አላት። እሷን አገናኝተን እዚህ አሽተን እዚህ ደግሞ ማለቅለቅ እንችላለን። ሁለቱም ቤት ውሃ ማስገባት ይችላል። ቧንቧ በሚኖርበት ሰዓት ብቻ ነው ግን ያንን ፊቸር የምንጠቀመው ማለት ነው። እነዚህ የማጠቢያ ማሽኖች እድሜያቸውን ለማርዘም የአገልግሎት ጊዜያቸውን ለማርዘም የምናደርገው ጥንቃቄ ይኖራል? ዋናው ነገር የኛ ጥንቃቄ ነው። አንደኛው ጥንቃቄ ደንበኛ ማድረግ ያለበት እንግዲህ ኪሳችን ውስጥ የተለያዩ የብረት ነክ የሆኑ ነገሮች እንደሚስማር ሊሆን ይችላል፣ ወይም ተመሳሳይ ሳንቲሞች ምናምን ኪሳችን ውስጥ ካሉ ኪሳችንን በደንብ ፈትሸን ወደ ማሽናችን ማስገባት። ምክንያቱም ወደ ማሽን ውስጥ እንደዚህ አይነት ነገሮች ከገቡ በቀላሉ ማሽናችን እንዲበላሽ ስለሚያደርጉት ነው። ሌላው በተጨማሪነት ደግሞ አሁን ለምሳሌ ይህ ማሽን 14 ኪሎ ከሆነ 14 ኪሎ በላይ ሎድ እዚህ ማሽን ውስጥ ማስገባት አይመከርም፣ ጫና እንዳይበዛበት ማሽናችን ማለት ነው።
ሌላው ደግሞ ዱቄት ሳሙናዎችን በምንጠቀምበት ሰዓት ላይ ቀጥታ ወደ ማሽናችን ባንጨምራቸው ይመከራል። በውሃ ማምተን በመዘፍዘፊያ ማምተን ብንጨምራቸው ማሽናችን ረዥም ጊዜ ይቆይልናል ነው። ሌላው ረዥም ሰዓት ፀሐይ ላይ አለማስቀመጥ እንደዚህ አይነት ነገሮችን ነው። በተጨማሪነት ደግሞ ፓወር መቆጣጠሪያዎችን ቢጠቀሙ ደንበኞቻችን እቃቸው ለረዥም ጊዜ ያገለግላቸዋል ማለት ነው። የመብራት ፓወር እንዳያቃጥላቸው እንደ ስታብላይዘር የመሳሰሉ ነገሮችን አብረው ቢጠቀሙ ሪከመንድ ይደረጋል። ያን ጥንቃቄ ካደረገን ረዥም ጊዜ ማሽናችን ይቆያል ነው። ሌላው ማድረግ ያለባቸው ጥንቃቄ ምንድነው? እዚህ ጋር እንደምትመለከቱ ዌሽ ታይመር፣ ዌሽ ሴሌክተር፣ ድሬን ሴሌክተር፣ ስፒን ታይመር የሚሉት እዚህ ጋር ቦርድ አለ። ውሃ እንዳይገባ ወደ እነዚህ ጥንቃቄ ቢያደርጉ እንደዛ አይመከርም። ያ ነገር ነው። ከዛ በተወሰነ ጊዜ ፊልተራቸውን እያወጡ ማጽዳት አለባቸው። ምክንያቱም ፊልተሩ ከሞላ በቀላሉ ወደ ሞተራችን ቆሻሻ ገብቶ ሊያበላሽብን ይችላል። እነዚህን ጥንቃቄዎች ማድረግ አለባቸው። እነዚህን የሚዲያ ምርቶች እንዲሁም ሌሎች የምታሳየን የማጠቢያ ማሽን መለዋወጫ እቃዎችን በአቅራቢያ ማግኘት እንችላለን። አሁን የነገርኩሽ እቃዎች እንዳለ አክሰሰሪ እንደ ልብ የሚገኝባቸው እቃዎች ናቸው። ማርኬቱ ላይ ቢበላሹብን በቀላሉ ሜንቴን መደረግ ይችላሉ። አክሰሰሪ እንደ ልብ የሚገኝባቸው እቃዎች ናቸው። እኛም የምንይዛቸው ያንን ቼክ አድርገን ነው። ምክንያቱም ቢበላሹ መለዋወጫ የማይገኝላቸው እቃዎች ከሆኑ ሰውም እንዲገዛ ሪከመንድ አናደርግ። የዋስትና 2 ዓመት ነው ያለው። ይህ በ14 ኪሎ ግራሙ በጎዶልያስ ኤሌክትሮኒክ ሾፕ 52 ሺህ ብር ነው። የተለያዩ አማራጮችን በ18 ኪሎ እንዲሁም ደግሞ በ15 ኪሎ ማግኘት ይችላሉ። በተጨማሪነት ማለት ነው። ዋስትና የሚሰጡት ምን ቢበላሽ ነው? ዋስትና እንግዲህ ከደንበኛ ጥንቃቄ ውጪ ላሉ የትኛውም ብልሽቶች እኛ ኃላፊነቱን እንወስዳለን። እንደነገርኩሽ ቅድም ያወራንባቸው ሚስማር፣ ሳንቲም የመሳሰሉ ነገሮች ወደ ማሽናችን ገብተው ያበላሹብን እንጂ ከዛ ውጭ ላሉ ነገሮች ካምፓኒ ኃላፊነት ስለሚወስድ ዋስትና ይሰጥባቸዋል ማለት ነው። መልካም። ቀጣይ ታሳየናለህ? እሺ፣ ቀጣይ ደግሞ የማሳይሽ እንግዲህ እስካሁን ማኑዋሎቹን አይተናል። በቀጣይነት ደግሞ ወደ አውቶማቲክ ዋሽንግ ማሽን ልወስድሽ እና እነሱን አሳይሻለሁ። ይሄኛው እንግዲህ 20 ኪሎ ግራም ፖፑላር ነው። ቀደም ካየናቸው ጋር ልዩነቱ እነዚህ አውቶማቲክ መሆናቸው ላይ ነው። አውቶማቲክ ሲሆኑ ለስራ ቀላል ናቸው። የውሃ መስመር ግን ይፈልጋሉ። እነዚህ ያው ይሄ አሁን 2 አይነት አውቶማቲክ አለ። ለአሁን ለጊዜው የማሳይሽ ቶፕ ሎድ በመባል የሚታወቀው ነው። ወይም በራቸው በላይ በኩል የሆኑ አውቶማቲክ ዋሽንግ ማሽኖች ማለት ናቸው። ይህ ፖፑላር ነው። 20 ኪሎ ነው ብዬሻለሁ። እዚህ ላይ የተለያዩ ፊቸሮችን እናገኛለን። የምናጥባቸውን የጨርቅ አይነቶች መምረጥ የሚያስችለን፣ በተጨማሪም ዲጂታል ዲስፕሌይ ናቸው። እዚህ ጋር ሶኬታችንን በምሰካበት ሰዓት ላይ ይበራል። ከዛ የወተር ሌቭል አለው። እንደገናም ደግሞ ሚሞሪ የሚባል ቴክኖሎጂ ያላቸው እነዚያ የዛሬ ሳምንት ብናጥብ አስታውሶ ራሱ ማሽናችን ራሱ አስታውሶ ያለፈው ሳምንት ያጠብነው አይነት አስተጣጠብ እንዲያጥብልን ማዘዝ እንችላለን። እነዚህ ሲሆኑ እንግዲህ ለስራ ቀላል ነው ብዬሻለሁ። አንድ ክፍል ብቻ ነው እነዚህ ላይ የምናገኘው። እንደ ማኑዋል ዋሽንግ ማሽኖች 2 ክፍል ምናምን የላቸውም። እንግዲህ እንደምታዩ ውስጣቸው ሰፊ የሆነ ክፍል እናገኛለን። 20 ኪሎ ግራም ስለሆነ በተጨማሪነት እነዚህ ላይ ምንድነው ተጨማሪ የምናገኘው ነገር ፊልተራቸው የቀደም ያየናቸው አንድ ፊልተር ብቻ ነው ያለው። ይሄኛው ግን 2 ፊልተር ነው ያለው። በተጨማሪም ደግሞ ቦዲያቸው ላይ ስንሄድ እንግዲህ የውስጠኛው የማጠቢያ ክፍላቸው አሉሚኒየም የሆነ ስቴንለስ ስቲል የሆነ ጠንካራ ቦዲን ያላቸው፣ ጊራቸውን በተጨማሪነት ይጨምራል። ጥርሳቸው ዋታቸው ከፍ ይላል። ሳሙና መጨመሪያ ለብቻ አላቸው። የዲተርጀንት ቦክስ አላቸው። የሶፍትነርም አላቸው። እንደገና ይሄ የማለቅለቂያ መንገድ የሚታወቁት ሌላው ቦዲያቸው ላይ ስቴጂ እነዛ አሁን እንደ ማይክ አይነት ቦዲን ያለው፣ ይሄኛው ግን የብረት የሆነ ቦዲን ያላቸው ስቴንለስ ስቲል ነው። ረዥም ጊዜ የሚያገለግሉ ናቸው። እነዚህ ለስራ ቀላል የሚያደርግ አውቶማቲክ ከማኑዋል የሚለየው ምንድነው? ለስራ ቀላል በመሆኑ አንዴ ብቻ እዚህ ጋር መተን ማዘዝ ብቻ ነው የሚጠበቅብን። ራሱ አጥቦ የሚያደርቅ ነው። ግን እንደዚህ ቶፕ ሎድ ሲሆኑ ሙሉ ለሙሉ አያደርቅም። አሁን 90% ብቻ ነው የሚያደርቁት። የተወሰነች ያህል ማስጣት ግዴታ ነው ቶፕ ሎድ ሲሆን ማለት ነው። ፍሮንት ዶር ሲሆኑ ግን ሙሉ ለሙሉ 100% ነው የሚያደርቁት። አሁን እዚህ ጋር እንዳጋጣሚ ስለሌለ ነው። ፍሮንት ዶር በመባል የሚታወቅም አለ። በራሱ በፖፑላር 12 ኪሎ ግራም አለ። እነሱ ሲሆኑ ሙሉ ለሙሉ ያደርቃሉ ነው።
እነዚህ እንግዲህ እንደነገርኩሽ እዚህ ጋር የምናጥባቸው ልብሶች ኖርማል ከሆኑ የልጆች ልብስ ሲሆን ቤቢ ኬር ምናምን ሲስተም የሚጠቀሙ ስለሆነ ያንን ነገር በዚህ ጋር ማዘዝ ብቻ ነው። እነዚያን እንግዲህ ያው አውቶማቲክ ስለሆነ አንድ ሞተር ነው የሚኖረው። ሁሉንም ነገር ራሱ የሚሰራ ማጠቢያ ማሽን ነው። ዋስትና እነዚህም እስከ 2 ዓመት ድረስ ነው ያላቸው። ግን ምንድነው አሁን ቶፕ ሎድ ሲሆን ውሃ በዚህ ጋር እየጨመረ መጠቀም እንችላለን። ውሃ ቢጠፋብን አድቫንቴጃችን ምንድነው? እነዚህ ውሃ በላይ በኩል ጨምረን መጠቀም እንችላለን ማለት ነው። ከቧንቧ ጋር ቀጥታ የሚገናኝ ነው። ከቧንቧ ጋር ቀጥታ እናገናኘዋለን። በተጨማሪነት ቧንቧ በማይኖር ሰዓት ውሃ በላይ በኩል መጨመር እንችላለን። አውቶማቲክ አሁን ብዙ ጊዜ መስመር ከሌለው አይሰራም ነበር። አሁን ላይ ግን እነዚህ ተሻሽለው የመጡ ስለሆኑ ውሃ በላይ በኩልም ጨምረን መጠቀም እንችላለን። በራቸው በፊት ለፊት በኩል ሲሆን ብቻ ነው ግዴታ መስመር የሚያስፈልጋቸው ማለት ነው። እንግዲህ ይሄኛውን እዚህ ጋር ከጎን የምትመለከችው 20 ኪሎ ግራም ነው ብዬሻለሁ። አማራጭ አለው 16 ኪሎ አለ። ከዚህ ደግሞ ሳይዝ ትንሽ አነስ የምትላለች። በዚህኛው 98,000 ብር ነው ዋጋው ከነጣ ዴሊቨሪ አገልግሎት ጋር ማለት ነው። ክፍለ ሀገር ላሉት ደንበኞቻችሁ በምን አይነት መንገድ ነው እቃዎችን የምታደርሱላቸው? እንግዲህ ክፍለ ሀገር ለሚገኙ ደንበኞቻችን የኛ የዴሊቨሪ አገልግሎት አዲስ አበባ ውስጥ ብቻ ላሉ ደንበኞች ነው። ግን ደግሞ ከአዲስ አበባ ውጭ ለሚገኙ ደንበኞቻችን ወደ እነሱ ክፍለ ሀገር የሚሄዱ መኪኖችን በማገናኘት በእነዚያ መኪኖች አማካኝነት እንልካለን ያሉበት ቦታ ድረስ ማለት ነው። ወጪስ የአገልግሎት እኛ አሁን የምንሸፍነው አዲስ አበባ ውስጥ ብቻ ያለው ነው። ከዛ በተጨማሪ ያለው ወጪዎችን ግን ደንበኛ ራሱ ከቨር የሚያደርግ ይሆናል ማለት ነው። አዲስ አበባ ውስጥ ያለውን ወጪ ራሱ ድርጅት ይሸፍናል ማለት ነው። መልካም እንግዲህ ማጠቢያዎችን ይሄን አካየን ኦቭኖችን ብናይ ጥሩ ነው። በቤታችሁ ብዙ ኦቭኖች እንዲሁም ሚኒ ኦቭኖች ይታዩኛልና ስፕሌታችን ካለው ጀምሮ ይህ እንግዲህ ከጎን የምትመለከችው ኦቭን ስታንዲንግ ኦቭን 60 በ60 በመባል የሚታወቅ ወይም ደግሞ ለቤት ውስጥ አገልግሎት ብዙ ጊዜ የሚመረጡ የሳይዝ አይነቶች ያለው ነው። ይሄ ማርኮ አርዶ በመባል ይታወቃል። ለዛሬ እንግዲህ የማሳይሽ እዚህ ጋር እንደምታየው 4 ፕሌት ወይም ደግሞ አራቱ በኤሌክትሪክ የሚሰራ 4 ስቶቭ ያለው የስታንዲንግ ኦቭን አይነት ነው። እነዚህ እንግዲህ 2 አይነት ራዲየስ ያለው ፕሌቶች አሉት። ሰፋ ያለ ራዲየስ እና አነስ ያለች ራዲየስ ያለው። ራዲየሱ በሰፋ ቁጥር ዋቱን በዛው ልክ ከፍ ይላል። ይሄኛውን እስከ 1800 ዋት ድረስ ነው የሚጠቀመው ሰፋፊው ፕሌት ማለት ነው። አነስተኛዋ ፕሌት ስትሆን ደግሞ እስከ 1200 ዋት ድረስ አላት ማለት ነው። ፕሌት ስለሆነ ያው ሸክላ ሲሆን ከጋለ በኋላ ቶሎ አይቀዘቅዝም። በደንብ እቃችንን የምናበስለውን ነገር ለማብሰል ፓወሩ ስለማይቀዘቅዝ ቶሎ ያበስልናል ማለት ነው። መቆጣጠሪያዎች አሉት እዚህ ጋር እንደምታዩ። እንግዲህ ታችኛው ኦቨኑ እስከ 70 ሊትር ድረስ የሚደርስ ኦቨን ያለው ከስር ግሪል አለው። አረስቶ መስሪያ ግሪል እዚህ ጋር እንደምትመለከቻት አረስቶ መስሪያ ግሪላችን ነች። እዚህ ላይ ዶሮዎችን ፊክስ አድርገን ራሱ ሮቴት እያደረገ ያበስልናል ማለት ነው። ሌላው በተጨማሪነት የምናገኘው ፓትራ እዚህ ጋር። ስንት ፓትራ ነው ያለው? ይሄኛው እንግዲህ አንድ ፓትራ ነው ያለው። እዚህ ጋር የምትመለከቱት ፓትራ የተለያዩ ፓስታ ፎርኖ የመሰለ ነገር ስጋ ለመጥበስ ሊሆን ይችላል፣ ፒዛ ለመስራት ሊሆን ይችላል፣ እንዲሁም አሳ ብዙ ነገሮችን እሱ ላይ መስራት እንችላለን። አነስ ያሉ ኬኮችን በተጨማሪም በኦቨናችን ማብሰል እንችላለን። ያው እነዚህ እንግዲህ ተጨማሪ የምናገኘው ፊቸሩ ምንድነው? ዲጂታል ታይመር ናቸው። እዚህ ጋር እንደምትመለከቱት ታይመር አለው። እስከ 90 ደቂቃ ድረስ የሚደርስ ታይመር አለው። ያንን ታይመር በምንሞላበት ሰዓት ላይ ራሱ አላርም አለው። ራሱ አላርሙን ሰጥቶን ያጠፋልናል ማለት ነው። ሌላው ሩም ቴምፕሬቸሩም እስከ ማክሲመም እስከ 240 ድረስ ነው። አሪፍ ፓወርን የሚጠቀሙ ስታንዲንግ ኦቨኖች ናቸው ማለት ነው። ሌላው እዚህ ጋር የምታየው እንግዲህ የስቶቫችንን ፓወር አጀስት የምናደርግበት ነው። እስከ 6 ስቴጅ ድረስ የሚደርስ ፓወርን ይጠቀማል ስቶቫችን። እኛ የምንፈልገው ላይ አጀስት እናደርግለታለን በእነዚህ በተኖች አማካኝነት ማለት ነው። ሌላው እነዚህ ዋስትና የሚሰጥባቸው እስከ 2 ዓመት ድረስ ነው። አርዶ አሪፍ የቱርክ ስታንዲንግ ኦቨን ነው። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ 72,000 ብር የተሸጠ ይገኛል። የሚቀጥለው ልታሳየን
ይሄኛው ደግሞ የምትመለከቱት እዚህ ጋር እንግዲህ ፋልከን በመባል የሚታወቅ የስታንዲንግ ኦቨን አይነት ነው። እነዚህ እንግዲህ ሳይዛቸው 60 በ60 ቁመታቸው ደግሞ 90 ሳንቲም ከመሬት ያላቸው ከፍታ 90 ሳንቲም ነው። በተጨማሪነት ምንድነው በላያቸው ላይ ይዘው የሚገኙት እንግዲህ ዲጂታል ታይመር ነው። አላርም ሞልተንለት ራሱ እንዲያጠፋ ለኦቭኑ ማለት ነው። እስከ 70 ሊትር ድረስ የሚደርስ የኦቭን አለው። በተጨማሪነት እዚህ ላይ የምናገኘው እንግዲህ ስቶሬጅ አላቸው። እነዚህ ከስር የምትመለከቷቸው ሲሆን ቅርብ ጊዜ ላይ የሚወጡ ስታንዲንግ ኦቨኖች ላይ እንደዚህ አይነት ፊቸሮች እናገኛለን። የአገልግሎቱ ምንድነው? አንደኛ እዚህ ኦቨናችን ላይ የማንጠቀምባቸው እቃዎች ሲኖሩ 2 ፓትራ ነው ያለው። ይሄ እንግዲህ አንዱን ፓትራ የምንጠቀምበት ሰዓት አንዱን ፓትራችንን እዚህ ውስጥ ለማስቀመጥ እንዲሁም ፒዛና የተለያዩ ነገሮችን ደግሞ ውስጡ ላይ በመጋገርበት ሰዓት ላይ ሊጣችን ኩፍ እንዲልልን ከስር አስቀምጠን የተወሰነ ደቂቃ ሊጡ ኩፍ እንዲልን ተጠቅሞ እዛ ውስጥ ማስቀመጥ እንችላለን ማለት ነው። ውስጡ እንደነገርኩሽ 2 ፓትራ አለው። እንደምታዩ እንግዲህ እነዚህ 2 ፓትራዎች መጠናቸው የተለያየ ነው። መጠናቸው የተለያየ ነው ስንል አንደኛው በጣም ጎርጎድ ያለ፣ አንደኛው ደግሞ መካከለኛ መጠነኛ የሚባል እንትን ያለው ነው። ይሄ ክፍል ለማድረግም የሚያገለግል ነው። እና ደግሞ ፓስታ ፉርኖ፣ ኬኮችን ለመጋገር በተለያዩ ነገሮች የምንጠቀምባቸው ፓትራዎች ናቸው። በተጨማሪነት የምናገኘው እንግዲህ በዚህ ነገር ላይ ምንድነው አርስቶ መስሪያ ግሪል ነው። ቅድም ያየናል እንደሱ አይነት አርስቶ መስሪያ ግሪል አለ። አርስቶ መስራት ይችላል ነው። በተጨማሪነት እንግዲህ እነዚህ እቃዎች ላይ ወሳኝ የሚባል ሌላ ፓርት አላቸው። እሱ ምንድነው ፋን ነው። እነዚያ ፋን ስላለው ፋኑ የሚያገለግለው ለሁለት ነገር ነው። አንደኛ ነገር አሁን ውስጥ ላይ የምናበስለው ነገር ሙቀቱ እኩል እንዲዳረስ የሚያደርገው ፋኑ ነው። ከዛ ደግሞ እቃችንን ተጠቅመን ከጨረስን በኋላ እቃችንን እንዲቀዘቅዝ የሚያደርግልንም ፋኑ ነው ማለት ነው። ታይመሩ 90 ደቂቃ ነው ብዬሻለሁ። ሩም ቴምፕሬቸሩ ደግሞ ይሄ ከፍተኛ ዋት ነው ያላቸው እነዚህ ፋልከን ብራንዶች እንግዲህ እስከ 280 ድረስ የሚደርስ ሩም ቴምፕሬቸር አለው። በተለያየ አማራጭ ማግኘት ይችላል ደንበኛ ጋር ይመጣ። አሁን እያየን ያለ ነው በ4 ኤሌክትሪኩን ነው። በ2 ኤሌክትሪክ እና በ2 ሲሊንደርን ቢፈልጉ በዛም አማራጭ ደንበኞች ማግኘት ይችላሉ ማለት ነው። ይሄ 4ቱም ኤሌክትሪክ ነው። ይሄ 4ቱም ኤሌክትሪክ ነው። ሁለቱ ሰፋፊ ራዲየስ፣ ሁለቱ ደግሞ አነስተኛ ራዲየስ ያላቸው ቤቶችን የሚጠቀም የስታንዲንግ ኦቨን አይነት ነው። ዋስትና 2 ዓመት አለው። ይሄኛው እንግዲህ ከነፃ የዴሊቨሪ አገልግሎት ጋር በጎዶልያስ ኤሌክትሮኒክስ ሾፕ 60,000 ብር እየተሸጠ ይገኛል። በጣም ቆንጆ። እነዚህን ኦቨኖች እድሜያቸውን ለማርዘም የምናደርግላቸው ጥንቃቄዎች እስኪ እንደ ባለሙያ ዋናው ነገር ምንድነው? እነዚህ እንግዲህ የተለያየ ነገር በምንሰራበት ሰዓት ላይ የተለያዩ ፍሳሾች ሲኖሩ ወዲያ ከኦቨናችን ላይ ማጽዳት ይጠበቅብናል ነው። ከዛ ሌላው ደግሞ ምንድነው አሁን እዚህ ላይ ለረጅም ጊዜ አብርቶ ማስቀመጥ ሊሆን ይችላል። ወይም ደግሞ ብሬከሮችን መጠቀም ግድግዳችን ላይ ብሬከሮችን ስንጠቀም መብራት ፍላክቹዌሽን ቢኖር እቃችን እንዳይበላሽ ስለሚረዳ ያንን ማድረግ። ሸክላዎቹ የሚቀየሩ ናቸው ግን ረጅም ዓመት ካገለገሉ በኋላ ነው የሚቀየሩት። በጣም ጥሩ። ሚኒ ኦቨኖች ይታዩኛልና ትንሽ ስለነሱ ቅኝት ብናደርግ። እዚህ ጋር ደግሞ የምናገኘው እንግዲህ ሚኒ ኦቨኖችን ሲሆን ቅድም ካየናቸው ጋር ልዩነታቸው የሳይዝ ነው። ሳይዛቸው አነስ ብሎ አነስተኛ ቦታ ባላቸው ሰዎችን ሊሆን ይችላል። አነስተኛ ሳይዝ ያለው ነገር ለሚፈልጉ ሰዎች ተመጣጣኝ የሆነች እዛ ላይ ያየነው ሁሉም ነገር አለው። ልዩነቱ እንደነገርኩሽ ሳይዝ መስፋትና ማነስ ነው እንጂ ያኛው የሚሰራው ነገር እነዚህም ይሰራሉ። ይህ 38 ሊትር የኦቨኑ ካፓሲቲ ማለት ነው። ከላይ ደግሞ 2 ፕሌት እናገኛለን። አንድ ከፍተኛ ራዲየስ ያለውና አንድ ደግሞ አነስ ያለች ራዲየስ ያላት ማለት ነው። ሌላው በተጨማሪነት የምናገኘው ታይመሩን ነው። እዚህ ጋር የምታያት እችኛዋ ታይመር ነች። እሷን አጀስት አድርገን 30 ደቂቃ ብንሰጠው ከ30 ደቂቃ በኋላ እቃችን ራሱ ነው ያደርጋል ማለት ነው። ውስጥ ብንረሳ ምን ብንል እንኳን አደጋ እንዳይፈጠር እንዳያረግን እቃችን ያደርግልናል ማለት ነው። ፓትራ አለው። ይሄ እንደምታዩ አንድ ፓትራ። በተጨማሪነት ደግሞ እዚህ ጋር የምታዩት የተለያዩ ነገሮችን ስጋ ምናምን አሁን እዚህ ላይ አድርገን ለማብሰል እንጠቀምበት። በተጨማሪ ደግሞ ሃንድሊንግ አለው መያዣ እጀታ ኦቨናችንን በምንጠቀምበት ሰዓት እጃችን እንዳያቃጥለን። እነዚህ በሁለቱም ሳይድ ማብሰል እንዲችሉ ተደርገው የተሰሩ ሚኒ ኦቨኖች ናቸው። የምናበስለውን ነገር ከላይም ከታችም
እንዳይወስዱ ተደርገው የተሰሩ ናቸው። ለከፍተኛው ራዲየስ እስከ 1800 ዋት ለአነስተኛው ደግሞ 1200 ዋት ድረስ የሚጠቀም ሚኒ ኦቭን ነው። ዋስትና እነዚህ እስከ 1 ዓመት ድረስ አላቸው። በዋጋቸውም ደረጃ ስቴጅ እንግዲህ ሚኒ ኦቭኖች ስለሆኑ ያን ያህል ውድ አይደለም። እስከ 14000 ብር ድረስ ነው በጎዶልያስ ኤሌክትሮኒክስ ሾፕ ከነፃ የዴሊቨሪ አገልግሎት ጋር እየተሸጡ የሚገኙ ማለት ነው። በተጨማሪ ደግሞ ሳይዙ ሰፋ ያለ ባለ 4 መጣጃ የተች ስቶቭ አይነትን ላሳይሽ እና እችኛዋ እንግዲህ እዚህ ጋር የምትመለከቻት የተች ስቶቭ ኢቮሊ በመባል የሚታወቅ ነው። እነዚህ ደግሞ እንደምታየው ሙሉ ለሙሉ ዲጂታል ኮንትሮለር ናቸው። ተች ስቶቭ ነው። በተጨማሪም ደግሞ ኪችን ቶፕ ላይ የምንገጥሙ እምነበረድ ቶፕ ላይ የሚገጠሙ በዛ ላይ ፓወራቸው በጣም ፈጣን የሆነ ታይመር የሆኑ ዲጂታል ስቶቮች ናቸው። 4 መጣጃ ነው ያለው። ይሄ እንደምታየው እያንዳንዱ ከፍተኛ ፓወር ስላለው ቶሎ የማብሰል አቅም አላቸው። ዋስትና እስከ 2 ዓመት ድረስ አለ። ይሄኛ ቅድም ካየነው ጋር እንግዲህ የሚለየው ምንድነው? አንደኛ ኪችን ቶፕ ላይ የሚገጠም ነው። ይሄ የትኛውን ቦታ ላይ አስቀምጠን መጠቀም አንችልም። ኪችን ቶፓችን ላይ ግን ገጥመን መጠቀም እንችላለን። ሳይዙ 60 በ60 ነው። ዋጋው ደግሞ 35000 ብር ከነፃ ዴሊቨሪ አገልግሎት ጋር ማለት ነው። ስለሰጠን ማብራሪያ ስለሰጠን ጊዜ በጣም እናመሰግናለን። ጥያቄዎቻችን ጨርሰናል። አንተ ለተመልካቾቻችን አድራሻችሁን ቁጥር 1 ፊጋ ትራፊክ ላይቶች ሳይሻገሩ ስማርት ህንፃ ላይ፣ ቁጥር 2 ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት ወይም ፋንቱ ሱፐርማርኬት አጠገብ ላይ፣ እንዲሁም ቁጥር 3 ከታ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። እንዲሁም በተለያዩ የሶሻል ሚዲያ አማራጮች ጎዶልያስ ኤሌክትሮኒክስ ብሎ ሰርች ቢያደርጉ በቲክቶክ፣ በኢንስታግራም፣ በፌስቡክ እና በቴሌግራም ማግኘት ይችላሉ። በተጨማሪም ደግሞ በስልክ ቁጥሮቻችን 011 659 720 011 659 730 ላይ እንዲሁም በ0960 31 81 81 ላይ ቢደውሉ ጎዶልያስ ኤሌክትሮኒክስ ማግኘት ይችላሉ። እናመሰግናለን። ወደ ተመልካቾቻችን በጎዶልያስ ኤሌክትሮኒክስ መሸጫ ሱቅ ውስጥ ተገኝተን ያደረግነው የኦቭን እና የልብስ ማጠቢያ የገበያ ቅኝት ይህንን ይመስል ነበር። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከፕሮግራሞቹ ጋር በተለይ ማን ላይ ቆይታ አደረኩኝ። ሰናይ ጊዜ